ሰላም የአፍሪ ፊልምስ ቤተሰቦቻችን ተመልሰናል። ለዛሬም በጣም ትወዱታላችሁ ብለን ያሰብነውን በፈረንጆቹ 2015 ዓ.ም ተሰርቶ ለእይታ ይበቃ የጦርነት የፊልም ዘውግ የያዘውን ከእውነተኛ ታሪክ ላይም ተወስዶ የተሰራውን ቢስትስ ኦፍ ኖ ኔሽን የተሰኘውን ቀውጢ ሙቪ አመጣንላችሁ። እንደተለመደው ላይክ በማድረግ ለብዙ ሰው እንዲደርስም እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአፍሪካ ውስጥ የምትገኘው ሀገረ ጋና ላይ የሚገኝ አንድ መንደር ላይ ወስዶን እዛም የሚጫወቱ ህፃናትን እያየን ተራኪያችንም ጋና በተነሳባት ጦርነት ሳቢያ እዚያ አካባቢ ላይ ሙሉ ለሙሉ ትምህርትና ስራም እንደቆመም ይነግረናል። አጉ የተባለ ታዳጊ ህፃንም ከሌሎች ከእኩዮቹ ከህፃናቶች ጋርም እየተጫወተ የወዳደቁ እቃዎችንም አምጥተው ለታላላቆቻቸው በመሸጥ ምግብ ለማግኘትም እየሞከሩ የማይሰራ ቲቪም ይዘው ለአንዱ ጠባቂም ላይቭ የሚታይበት ቲቪ ነው፣ ከፈለክ እየቀያየርክ እያሉ ራሳቸው ከቲቪው ጀርባም እየተወኑ እያሳቁት ሊሸጡለት ቢሉም ሳይዝናናም ቀርቶ ሂዱልኝም በሚል ያባራቸዋል። አጉም እዚህ እኛ ያለንበት መንደር ላይ ወታደሮች ስለሚጠብቁም ቢያንስ ከሌላው ቦታ ደህንነቱ የተጠበቀ ነውም እያለን መውጫ በርም ጋር የሚጠብቀው ሌላ ወታደር ጋርም ሄደው ለሱም ስሪዲ ቲቪ ነውም እያሉ በቲቪው እየሾለኩ እንዲገዛቸው ሲተውኑለት እሱም ስለተዝናና ይደራደራቸዋል። ለሁሉም የሚበቃ ምግብም ሰጥቷቸው ይገዛቸዋል። በመቀጠልም አጉም ቤተሰቡንም እያስተዋወቀን በትረካ መልኩም እየነገረን አሁን ላይ ትምህርት ስለሌለ እሱም እናቱን ቤት ውስጥም እንደሚያግዝ፣ ድሮ ግን አባቱ አስተማሪ ስለነበረ አጉም ይማር ነበር። አሁን አባትየው ማስተማሩን አቁሞ ከሌላ ቦታ የሚመጡ ስደተኞችን መጠለያም እየሰጠና መንከባከብ ነውም ስራው። አጉም በተጨማሪ ሌላ እንደ ሁላችንም ታላቅ ወንድም እንደ ቀልድ የሚያሰቃየው ታላቅ ወንድም እንዳለውም እናያለን። የዛኑ ቀን ከሰዓትም ሁሉም ቤተሰቡ ቸርችም አምርቶ ጸሎትም አድርገው ጦርነቱም ሰሞኑን ያበቃልን በሚል ተስፋ በደስታም ይመለሳሉ። አጉም በቀጣይ ከጓደኞቹ ጋርም ሆኖ በተገነደሰም ዛፍ መንገድም ሆን ብለው ዘግተው የሚያልፉ መኪኖችን ገንዘብ ለመቀፈል ቢያስቡም መንደራቸው ላይ ያለች አንዲት እብድ አሮጊትም እናንተ ሌቦች እዚህ ከሌላ ቦታ መታችሁብን እየሰረቃችሁን ነው ሂዱልን እያለችም ትጮባችኋለች። እነሱም በድንጋጤ ትተዋት ወደ የቤታቸውም ይሄዳሉ። አጉም ቤት ሌላ ያረጁ አያትም እንዳሉትና እሳቸውንም ተንከባክቦ አብሮ ቤተሰቡም እራት ተመግቦም ሊተኙም ሲሉ አባትየው ታዲያ ያኛውን የተገነጠለውን ቲቪ እንደሌለም አይቶ አጉም አውጥቶ እንደሸጠውም ስላወቀበት በንዴትም ተቆጥቶ ለዛሬ ውጪም እንዲያድር ይደረጋል። በቀጣይ ቀናትም የቤት ውስጥ ስራም እየሰራ አባቱን በሬዲዮ ጦርነቱ ወደ እነሱ መንደርም እየተቃረበም እንዳለም ሲናገርም ሰምቶ እየተጨነቀ ብዙም ሳይቆይ የሀገሪቷ ሚሊሻ ወታደሮችም እዛ መንደር ላይ ይሰፍራሉ። ይህን ያዩት የመንደሯ ነዋሪዎችም ጨንቋቸው ተሰብስበው በቀጣይ ታዲያ መንግስት የኛ መንደር ነው እንደ ጦርነት ማድረጊያም ሊጠቀምባት ያሰበው ታዲያ እኛም መሸሽ አለብንም ሲሉ በስተመጨረሻ ግን ሴትና ህፃናቱ ደህንነቱ የተጠበቀ ቦታም ውስጥ ናቸው፣ እኛም ወንዶቹ እዚሁ መሬታችንን ቀርተን ብንጠብቅ ይሻላል የሚል ሀሳብም ያምጥተው ይስማማሉ። አመሻሽ ላይ አጉም ተኝቶ እናትና አባቱ ሲጨቃጨቁ ቤተሰቡ መለየት የለበትም በሚልም በዚህ ጉዳይም ሲመካከሩም እየሰማ ሲጨነቅ ታላቅ ወንድሙም እያሳሳቀ ፈታ እንዲል ሊያደርገው ይሞክራል። በቀጣይ ቀን የጨነቃቸው የመንደሯ ነዋሪዎችም ጦርነቱ ሳይመጣባቸው ለመሸሽም ትራንስፖርትም ሲጠቀሙ የነ አጉ ቤተሰብም መኪና ለበቃም ብሏቸው እናትየውም ከሌሎች ህፃናት ጋርም ልከው አባትየው አጉና ታላቅ ወንድሙ ብቻ እዛም ይቀራሉ። አጉም እናቱን መለየትም ከብዶት መኪናውን እየሮጠ ቢከተልም ሳይደርስበት ይቀራል። በዚህ መልኩ ብዙም ሳይቆይ መንደሯም ላይ ተኩስ ተጀምሮ እነ አጉም እድለኛም ሆነው አንድ ደበቅ ያለ ቦታም ላይም ገብተው ከለላም አግኝተው ይደበቃሉ። ግን ያሉበት ቦታ በእግረኛ ወታደሮችም ተገኝቶ ሁሉም ወደ ሜዳ ሞተው ይደረደራሉ። ሰላማዊ የመንደሯ ነዋሪዎች ነበረን ቢሉም አይደላችሁም፣ ተሸሽጋችሁ ያላችሁ የጠላት ሚሊሻ ወታደሮች ናችሁም እየተባሉ ለማረጋገጥ ያቺን እብድ የመንደሯን ነዋሪ አምጥተው ሲጠይቋት እሷም ታዲያ አላቃቸውም ሰሞኑን ነው የመጡት ብላም ትመሰክራለች። ህርፍ በዚህም ታዲያ ሊተኮሱባቸው ሊረሸኑም ሲቃረቡ አጉና ወንድሙም እየሮጡም ያመልጣሉ። የተቀሩትም ታዲያ እንዳለ ይረሸናሉ ከአባትየውም ጭምር። አጉም ከኋላ ወንድሙን አስከትሎም ሲሮጥ በሚያሳዝን ሁኔታ ታላቅየው ወንድሙም በጥይት ተመቶም ይገደላል።
አጉም እየሮጠ ወደ ጫካውም ገብቶ ራሱንም ያተርፋል። በጫካው ሲዟዟርም ቆይቶ አባትና ወንድሙንም እያስታወሰም ሲያለቅስ በመሃልም የወዳደቁ እቃዎችን አግኝቶ ስለ ረሃቡም የሚበላ ቢፈልግም እያጣ ረሃቡን ለማስታገስም ያገኘውን ቅጠል ወደ አፉም ከቶ ቢበላም መልሶም ያስመልሰዋልም ይተፈዋል። ከርቀትም ታዲያ አንድ ኮባ የለበሰ እኩያው የሚሆን ሕፃንም እያየው እንደሆነም አይቶ ያም ሕፃን ሮጦም ይሰወራል። በቀጣይ ቀን ግን አጉ ያለበት ቦታም ላይ ተኩስም ተከፍቶ አስቀድሞ ያየው ሕፃን ከሌሎች ሽፍቶች ጋርም ሆኖ አጥቅተውት አጉንም ይዘው ያስሩታል። አለቃቸውም ኮማንደር እያሉ የሚጠሩትም ሰው ወደ እነሱም መጥቶ አጉንም እያየው እሱም እነሱን ሊሰልል የተላከ የመንግስት ሰው ቢመስላቸውም አጉ ግን መንግስት ባመጣበት ጣጣ እናቱን አጥቶ ቤተሰቡንም ሙሉ አባቱን ወንድሙን እንደተገደለበትም ተናግሮ አለቅየውም ይህን ከሰማ በኋላ ምን እናድርገው እያለ ያንን ስትራይካ የተባለውን የአጉን እኩያ ሕፃንም ይጠይቋል። ረሃባችንን ለማስታገዝ ገድልነው እንብላም ቢሉ አይሆንም እኔ አሰልጥኜ የእኛ አካልም አደርጓለሁ እያላቸው ቀኝ እጁ የሆነውን ቱጂሲ የተባለውን ሰውም ጠርቶም ወታደሩም ነው ታዲያ እያናገረው ለአጉም የሚሸከመውን ሳጥንም ሰጥተው ቀላቅለውት ጉዞም ይጀምራሉ። ከረጅም ጉዞም በኋላ መጠለያቸው ተራራም ላይ ደርሰው እዛም ያሉ ሌሎች ሽፍቶችም አለቃቸውን እየጨፈሩም ይቀበሉታል። በቀጣይም ልክ እንደ አጉ ለመጡት አዳዲስ ሰዎች ስልጠና ለማድረግ እየተዘገጃጁ ምግብ ሲበላም አጉም ታዲያ አንተ የኛ አባል አይደለክም በሚል እርቦኛል ስጡኝ ቢላቸውም ሳይሰጡት ከፊት ቆመው በተደጋጋሚ ሰላምታ እንዲሰጣቸውም ያደርጉታል። ትናንሽ እንጨት መለማመጃም ተሰጥቷቸው እሱን እንደ ጠበንጃም ይዘው ልምምዳቸውን ይጀምራሉ። አጉም እናቱን እያስታወሰ እሷን ማግኘት መፈለግ ቢፈልግም ታዲያ ጦርነቱ በቅርብ አሸንፈን ከዛም አንተም እንደፈለግ የምትፈልገውን ሰው ትፈልጋለህም ይባላል። በመቀጠልም ፕሮፓጋንዳ ስለ ጠላት መጥፎነትም እየሰበኳቸውም ቆይተው ከዛም ፈታ ለማለት የኳስ ግጥሚያም እያደረጉ ጸብ ሲነሳም ታዲያ አቁመው ዋናቸው ኮማንደሩም እዛም ተገኝቶ ሁሉንም ሰብስቦ ስለ ጦርነቱ ዓላማም እየነገረ ሞራል ይሰጣቸዋል። እኛም ይህ አለቃቸው ሁሉንም እንደ ቤተሰብ እንደሚያያቸውም እናያለን። በመቀጠልም ታዲያ ልክ እንደ አጉ ለመጡት አዳዲስ ሰዎችም የሆነ ሃይማኖታዊ የሚመስል የጥንቆላ የጭስ ስነ ስርዓትም አድርገው በመሃልም አስገብተው እየቀጠቀጡ እንዲያልፉም በማድረግ ማለፍ ያቃታቸውን አዲሶቹን ታዲያ ወግረው ይገሏቸዋል። ያለፉትንም ደርድረው ታዲያ ሆን ብለው እየተኮሱ እየሳቷቸው ከዚህ በኋላ ያችሁ ጥይት አይመታችሁም አይገላችሁም እመኑ እያሉ ሞራል ሰጥተዋቸው ያሉበትን ቦታ ሙሉ አቃጥለው ለቀጣይ ጦርነት ተዘጋጅተው ታጥቀው ጉዞም ይጀምራሉ። በለው መንገዱም ረጅምም ቢሆንም ኮማንደሩም እየመራቸው ሄደው አንድ ድልድይ ጋም ሲደርሱ ከታች ገብተውም ተደብቀው በዚህም ያልፉ የመንግስት ወታደር መኪኖችን ለማጥቃትም አቅደው ሲጠባበቁም ቆይተው ልክ መኪኖቹም ሲመጡ በአርፒጂ በባዙቃ አንደኛውን አጋይተው የተኩስ ውርጅብኝ የሚያወርዱባቸዋል። አጉም የያዘውን ቀላ ወደ ላይ ለማውጣት ቢዘገይም እድለኛ ሆነው በተውለው ጥቃቱንም አድርገው ሙሉ ይቆጣጠራሉ። አንድ በህይወት የተረፈን ሰውም ይዘው አግተው ሰውየውም እኔ የድልድይ ሰሪ ነኝ፣ ምንም አይነት ወታደር አይደለውም፣ እመኑኝ ማሩኝ ቢልም ኮማንደሩም ሳያምነው አጉንም ጠርቶ ቆንጨራ እየሰጠው ይህን ሰው ግደለውም ይለዋል። አጉም ሲያመነታ ይህ ሰው ነው ቤተሰብክን አባትክንና ወንድምክን የገደልብክ፣ ስለዚህ ግደለውም ሲባል አጉም ታዲያን ከሰማ በኋላ በንዴት ቆንጆራውንም አንስቶ በተሰጠው ቆንጨራ ዘው ሰውየውን አናቱን እያለም ይገለዋል። ስትራይካም ያግዟል። በዚህ ተግባሩም አጉ እንደ ሽልማት ኤኬ ጠበንጃም ይሰጠዋል። እሱም የመጀመሪያ ግድያውንም ስላደረገ መቋቋም አቅቶትም ያስመልሷል። አጉ ከዚህ በኋላ ወደ ቀድሞ ማንነቱ በጭራሽ አይመለስም። እዛም ያገኙትን መኪናና እቃዎችም ለራሳቸውም ይዘው እኛም ስትራይካና አጉም ቀረቤታቸውን ሲጨምሩም እያየናቸው አጉም ለምን ስትራይካ ሁሌ ዝም እንደሚል እየጠየቀው ዝምተኛው ስትራይካም ለዛ መልስ እያጣ በቀጣይ ጉዟቸውን በመኪናም ቀጥለው ሲደክማቸውም ወርደው ሕፃናቱ ሲጫወቱ ሌሎቹ ደግሞ አደን ወጥተው ጥንቸላ አድነው አመሻሽ ላይም ያችን ያደኗትን ጥንቸል በደስታ ተሰብስበው
ይመገባሉ። አለቃቸው ኮማንደርም ሁሉንም እንደ አባት ሰብስቦ እሱ ድሮ የሚያውቀውን በቆንጆ ሴቶች ለተሞላ ቦታም ታሪክ እንደ ተረት ተረት ይነግራቸዋል። እዛው እንዳሉ የጠላት ኤንዲኤፍ ጦርም የተለያዩ መንደሮችንም እየያዘም እንዳለም ሰምተው በቀጣይ ያገኙት መንደር ላይም ራሳቸውን ደብቀው መሰለል ይጀምራሉ። በመሃል ግን አንደኛው አባላቸው በጥይት ሊመታም ተቃርቦ እነሱም ከለላ እያደረጉ ኮማንደሩ ሞራልም እየሰጣቸው የመንደሯን መግቢያ ሙሉ ለሙሉ ተቆጣጥረው የተኩስ ውርጅብኝ እያወረዱ ወደ ውስጥ ይገባሉ። ታዲያ የጠላት ጦርን የኤንዲኤፍ ጦርን ታዲያ ፈርቶ እንዲያፈገፍግና እንዲሸሽም አድርገው መንደሯን ተቆጣጥረው ደስታቸውን ይገልጻሉ። በዚህ ውጊያም የሞቱባቸውን 11 ወታደሮችንም ይቀብራሉ። አመሻሽ ላይ አጉም ዛሬ የተፈጠረውንም እየተረከልን አለቃቸው ኮማንደሩም ታዲያ በመነጋገሪያው በኩል የበላይ አካላቶቹ ለአለቆቹም ድሉንም ተናግሮ እነሱም ለዛ ጀግና እያሉ በቀጣይ እንደዚሁ መንደሮችን መያዝን ቀጥል፣ ከዛም ዋና ከተማውን እንቆጣጠራለን ይሉታል። ከዛም በመቀጠል ነፃነታችንን እናውጃለን የሚለውን እቅድ ይነግሩታል። ከንግግሩም በኋላ ኮማንደሩም አጉንም ብቻውንም ጠርቶ ስለ ዛሬው ፍልሚያም እየጠየቀው ጥሩ ተፋልመካል፣ ወደፊት እንደውም ሳይክ ጥሩ መሪ ይወጣካል እያለ ሞራልም ሰጥቶት ድራጎንም አውጥቶ ተጠቅሞ በደነዘዘ ጭንቅላቱም ሕፃኑን አጉንም የማይነገር ነገር አድርጎ ያስወጧል። አጉም ታዲያ በተደረገው ነገር ውስጡ ተረብሾ ውጭም እየወጣም ያለቅሳል። ስትራይካም ከጎኑ አስቀምጦ ሊያባብለው ይሞክራል። እኔም ዝም ምለው ይሄ ስላጋጠመኝ ነው የሚለውንም ያሳየዋል። በቀጣይ ቀን እንደተለመደው ኮማንደሩም ሞራል የሚሰጥ ንግግር አድርጎላቸው ወደ ቀጣዩ መንደርም ይገሰግሳሉ። ወዩ የገለልተኛ እርዳታ ድርጅቶች ልክ እንደ ዩኤን ያሉን በመኪና ሲያልፉ እያዩቸው ፎቶም ያነሷቸዋል። እነ አጉም ወደ ቀጣዩ መንደሩ ገብተው እንዳለ ወታደራሽ ንጹሐንን መጨፍጨፍ ይጀምራሉ። አጉም በመሃል ለጭንቅላቱ ቁስል ላይ ድራግ ቀብተውትም ስለነበረ ያም እያስቃዠው አንዲት እናትን ሲያያት የራሱን እናት ያገኘ መስሎ ቢያቅፋትም እሷም ስታስለቅቀው በንዴት ከጓደኞቹ ጋርም ሆኖ እያስደበደባት ግን ወደ ራሱም ሲመለስ ስህተት እየሰራም ስለሆነ ሴትዮዋንም ታዲያ ተኩሶ ከስቃያም ይገላግላታል። ድሮ የምናውቀው አጉ አሁን ሙሉ ለሙሉ ተቀይሮ በጣም ጨካኝና አረሜን የሚሆነም ሲመጣ በጓደኞቹም ሙገሳም ይቸሯል። እሱም በመስኮት ወደ መንደሯም ሲያይ እንዳለ የመንደሯ ነዋሪዎች እየተጨፈጨፉ እንዳለም ይመለከታል። ውጪም ከስትራይካ ጋር ሞተው ተቀምጠው እንዲሁ የተማረኩ ወታደሮች አፍ ውስጥ ቦምብ እየተከተቱ ሲገደሉም እያዩ ኮማንደሩም ከበላይ አካላትም ተደውሎለትም ለመገናኘትም ይጠራል። ሙሉ ሰራዊትንም ጭኖ ወደ ቦታውም ያምራል። ቀጣይ መንደር መግቢያም ላይ ጠባቂዎችም እያስቆሟቸው እኛም የእናንተ አባል ነንም ብለው አብረው መሆናቸውንም አሳይተው አሳልፏቸው ወደ ውስጥም ይገባሉ። ውስጥ ላይም ታዲያ ዋናው እስኪመጣ ሲጠባበቁም ስለቆየ ኮማንደሩም ታዲያ ቢበሳጭም መጠበቂያ ሶፋ ያለበት ቦታም አስገብተው እዛም ለሰዓታትም ተቀምጠው ይጠብቃሉ። እዛውም እንቅልፍ ወስዷቸው በነበረ ሰዓት የሁሉም ጠቅላይም ዋና እዛ ደርሶ ስሙም ዳዳ ጉድብለት እንደሚባል እየሰማን ከኮማንደሩም ጋም ቁጭ ብለው ይነጋገራሉ። ሌሎቹም የቀረበላቸውን ብፌ ሙሉ ምግብም ይመገባሉ። ጠቅላይ ኮማንደሩ ዳዳም ታዲያ ለኮማንደሩ ያሰቡትን እየነገረው አሁን ጦርነቱን እያሸነፍን ስለሆነ ለእይታም ህዝቡም ሲያየውም በሚል አንተ ከዚህ ሰራዊት መሪነት ወርደክ የሴኪሪቲ ኮማንደር ትሆናለክ፣ ቀኝ እጅግ ቱጂሲ ደግሞ ይህን ሰራዊት እየመራ በህዝብ ፊትም በህዝብ ዘንድም ይታያል ይለዋል። በዚህም ኮማንደሩ ቢበሳጭም የእሱ ስራም ታዲያ ዝቅ ሊደረግበት እንደሆነም እያሰበ እየተናደደ አመራር ስላለው ግን ይስማማል። በስተ መጨረሻም ታዲያ የመጨረሻ ምሽቴን ታዲያ ከወታደሮቼ ጋር አንድ ቀን ላሳልፍም ብሎ አስፈቅዶ ይፈቀድለታል። ሁሉንም ታዲያ ሰብስቦ እናቱ ቤትም ወስዶ ቀዝቃዛ ቢራ እየጋበዘ ፈታም እያደረጋቸው በእናቱ በኩል የመጡ ቆነጃጅት ሴቶችንም አሳምኖና እዛው አስመጥቶ ወታደሮቹንም ማዝናናቱን ይቀጥላል። እያንዳንዱ ወታደርም አንዳንድ ሴትም ይዞም ይወጣል። ስትራይካና አጉ ብቻም ቦታው ላይ ይቀራሉ። አጉም እዛ ካለች አስተናጋጅ ሴት ጋም በአይን እየተያየ ሳለ ተኩስም ከወደ ውጭ ሰምተው ተደናግጠው በጥቂት የተመታው ቱጂሲም እዛ መጥቶ ሊታከምም ይሞክራል። እነሱም ታዲያ ግርግር ሲፈጠር ራሱ ቱጂም ተጠያቂው ለዚህ ኮማንደራችን ነው፣ ስልጣኑን እኔ መስጠት ስላልፈለገ ቢልም ኮማንደሩ ግን ከቱጂሲ ጋር
አብረ ሄደችው ሴት ናት ተጠያቂዋ፣ እሷ ናት የተኮሰችበት፣ እሷንስ ማን የላከውም እያለ እናቱን ሳይቀር ተኩሶም ገሎ ከተቀሩት ወታደሮችና ከሴቶቹም ጋር ቦታውን ለቀው ይወጣሉ በለው። በቀጣይ ቀን አጉም ድራግ መጠቀምም ጀምሮና ቀጥሎ እንዲሁ በጥይት የተመታው ቱሲጂንም ለመርዳትም ሲሞክሩ ኮማንደራቸውም ቱጂሲን እንዲያደረገው የሆነ የበላይ ሰው አስልኮብን ነው። ስለዚህ በመካከላችን የማይታመኑ ሰዎች ሊኖሩ ይችላሉም እያለ ጥርጣሬ በመካከላቸውም ሲያስፈጥር ቱጂሲም ታዲያ ሳሳካለትም ቀርቶ ይሞታል። እያዘኑም ታዲያ ሬሳውንም ቀብረው ኮማንደራቸውም ከዚህ በኋላ እኛ ለጠቅላይ ኮማንደሮቻችን ለነዳዳም ስለማይታመኑ ለነሱ አንሰራም፣ የያዝናቸውን መንደሮች ለራሳችን በራሳችን እንቆጣጠራለንም ብሎ ሰራዊቱንም ይዞ አጉም ይህ ነገር ቢያጠራጥረውም ለአሁኑ ኮማንደሩን ለማገልገልና ለመከተልም ያስባል። ኮማንደሩም የበላይ አካላትን ማጥቃት እቅዱ ቢሆንም ገና ወደ ጫካም ገብተው መንገድ እንደጀመሩም እንደሸፈቱም በሚሳኤል እንዲሁም በጥይት ውርጅብኝ ጥቃት ተከፍቶባቸው ብዙ ሰዎቻቸውንም ያጣሉ። በንጋታው የተረፉትም ወዴት እንደሚሄዱ ግራም ገብቷቸው በኮማንደራቸው እግራቸው ወደ መራቸውም ይጓዛሉ። ጉዞም ይቀጥላል። አጉም ታዲያ ለረሃቡም ነፍሳት ሳይቀር ሲበላም እያየ ነው። አሁንም በተደበቁበት ቦታም ላይ ተኩስም ሰምተው ሲንቀሳቀሱ ስትራይካም ታዲያ ከተቀመጠበት አልነሳም ቢልም እንዲሁ ተነስ እየተባለ ምክንያቱም ሲጠየቅ በጥይት ስለተመታም ስለሆነ አጉም ታዲያ እሱን ተሸክሞ ከቦታው ለማራቅም ይታገላል። ግን ብዙም ሳይቆይ የእናቱ ድሮ የምዘምርለት መዝሙር ትዝ እያለው እየዘመረለት ስትራይካንም ቢጠራውም መልስ እያጣ አውርዶም ሲያየው በሚያሳዝን ሁኔታ የልብ ምቱም ቆሞ እንደሞተም አይቶ እያለቀሰ ተነስ ቢለውም ምንም መልስ የሚያጣል። ከሌሎቹም ጋም ሆነው በኮባ ቅጠል ሬሳውንም ከልለውና ሸፍነው አጉም ለመጨረሻ ጊዜ የጦርነት ጓዱን ስትራይካንም ሬሳውን እያየ ቦታውን ለቆም ይሄዳል። እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ተከታታይ ፊልም እየለቀቅንበት ያለውን ይቻለም እንዲሁም ፊልም ወዳጅ ቲዩብን ቻናሎቻችንን እየሄዳችሁ ሰብስክራይብ እያደረጋችሁ ኮንኩሙ እንላችኋለን። ይመቻችሁ። በቀጣይ ቀናት እንዲሁ ጦርነቱም ቀጥሎ ፕሪቸር የተባለ ወታደርም የተደበቁበት ቦታ መግቢያ ጋር ተኝቶ ጠላቶች እንዳይገቡ እየተኮሰ ሲጠብቅም ቆይቶ ቀለሃም ስላለቀው አጉንም ይዘክልኝናም ብሎም ልኮት አጉም ተነስቶ እንዳለ የተዳከሙትንና የቆሳሰሉትን ወታደሮችም አልፎም ሄዶ ኮማንደሩ ጋር ደርሶ ቀለሃ አልቋል ብሎም ይጠይቃል። ብዙም ሳይቆይ ራሱ ፕሪቸርም መጥቶ እኔ ከዚህ በላይ በቃኝ፣ ቀለሃ የለ፣ ምግብ የለ፣ ውሃ የለ፣ በቃ ምንም ነገር የለንም፣ ስለዚህ ይብቃንም እያለም ይናገራል። ፕሪቸር በዚህ ብቻም ሳያበቃ ኮማንደሩን ለማጥቃትም ሲያስብ አጉም እሱም ከለላም ሲሆን ኮማንደሩን በንዴት ተነስቶ ፕሪቸር ላይ ሽጉጡን እየደቀነ ከዚህ ቦትወጡም የጦርነት ወንጀለኞች ተብላችሁ ትታሰራላችሁ፣ ስለዚህ መሄጃ የላችሁም፣ አርፋችሁ ተቀመጡ ቢልም ከፕሪቸር ጭምር ምርር ያላቸው ሌሎች ወታደሮችም ብቻውን ትተውትም ይወጣሉ። አጉም አማራጭ ስለሌለው እሱም ይከተላል። እነሱም ብዙም ሳይርቁ በዩኤን ወታደሮች እጅ ስርም ወድቀው ወዲያው እጅ ሰጥተው ይማረካሉ። በስተመጨረሻም ትዕይንቶቹ ላይ የተማረኩት ወታደሮችም ትልልቆቹ ተለይተው ለምርመራ ሲወሰዱ፣ ህፃናቶችም ወደ ማቆያ ይገባሉ። አጉም በቀጣይ ቀን ሲነቃ ራሱን የሚጫወቱ ህፃናት ያሉበት ኮማ ውስጥም እያገኘው ያንን ቦታ ለመልመድ ይታገላል። ግን የጦርነት ፍርሃቱ ሳይለቀው በእንቅልፍ ልቡ ሁሌም ይቃዣል። አንድ ቀን ታዲያ እዛ የገቡት አብረውት የገቡትና ፕሪቸርም እዚህ ቦታ የተመረዘ ምግብ እየሰጡ እየበደሉን ነው በሚል በጥብጠው ፕሪቸርና ጥቂት ልጆችም ቦታውን ለቀው ወደ ቀድሞ ህይወታቸው ይመለሳሉ። አጉ ግን እዛው ቆይቶ ከዚህ በኋላ ምን እንደሚፈልግም ተጠይቆ እንደ ድሮ የሚወዱኝ የምወዳቸው ቤተሰቦች እንዲኖሩኝ እያለ እየመለሰ ከረጅም ጊዜያት በኋላ ለመጀመሪያ ጊዜ ወጥቶ ከእኩዮቹ ጋር ባህር ዳርቻ ላይ ለመጫወት ይሞክራል። እንግዲህ ይህ በእውነተኛ ታሪክ ላይ ያጠነጠነ ሙቪ ምን ሊያሳየን እንደፈለገ ግልጽ ነው። የጦርነትን አስከፊነት ነው። አጉንም እንዳያችሁ ዳግመኛ ከእናቱ ጋር አልተገናኘም፣ ሙሉ ቤተሰቡንም አጥቷል። እና እንዴት ነው ፊልም ወዳጆች ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ቀውጢ ሙቪ ስለምናመጣላችሁ እንዳያመልጣችሁ እስከምንለቅ እስከዛው እንደ ሁልጊዜው ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን ቸር ቆዩልን።